الله أكبر الله أكبر لا إله إلا الله والله أكبر الله أكبر الله أكبر ولله الحمد በእስልምና አስተምህሮ አንዱ ሌላኛውን በመደገፍና በማሰብ በጎ ነገርን በማድረግና እዝነት በመፈጸም እንዲሁም በመተሳሰብ በበዓላት ወቅትም ይሁን ከበዓላት በፊት የሚደረጉ የመረዳዳት ባህልን የሚያሳድጉ ተግባራት አሉ። በእምነቱ አስተምህሮ ካሉ መሰረታዊ ተግባራት አንዱ ደግሞ ዘካና ዘካተል ፊጥር በመባል ይታወቃል። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ በዛሬው ፕሮግራማችን ከእስልምና አስተምህሮ አንዱ የሆነውን ዘካና ዘካተል ፊጥርን አስመልክተን በሆሳና ከተማ በኑር መስጂድ ውስጥ ምክትል ኢማምና የሃይማኖቱ መምህር ከሆኑት ከኡስታዝ እስማኤል ሸምሰዲን ጋር ያደረግነውን ቆይታ እንድትከታተሉ በአክብሮት እንጋብዛለን። አብራችሁን ሁኑ። الله أكبر الله أكبر لا إله إلا الله والله أكبر الله أكبر الله أكبر ولله الحمد ዘካና ዘካተል ፊጥር በእስልምና እምነት ተከታዮች ዘንድ በእምነት የሚተገበር ያለው ለሌለው የሚለግስበት የጽድቅ ተግባር ነው። የዘካ ወጣጥና አሰጣጥን በተመለከተ ዘካ ለሁሉም ሰው የሚሰጥ ባለመሆኑ በእምነቱ ተከታዮች ዘንድ መፈጸም የሚገባው ተግባር ነው። በዚህም ምክንያት ዘካ ከቤተ ዘመድ ውጪ የሆኑ የተቸገሩ ሰዎች የሚደገፉበትና የሚዘየሩበት ተግባር ሲሆን ሁሉም የእምነቱ ተከታዮች ሊፈጽሙት የሚገባ ተግባር እንደሆነ የሃይማኖቱ መምህር ይገልጻሉ። ዘካ ማለት አላህ Subhanahu Wa Ta'ala ገንዘብ ለሰጣቸው ሰዎች ሀብታም ለሆኑ ሰዎች ከገንዘባቸው የተወሰነ መጠን ለሚገባቸው ለሆኑ ገንዘብ ለሌላቸው አቅም ለሌላቸው ሰዎች የሚሰጡት አላህ ግዴታ ያደረገባቸው የሆነ ገንዘብ ነው። ዘካ በእስልምና ትልቅ መሰረት ሲሆን ከእስልምና መሰረቶች መካከል አንዱ ነው። እስልምና የተገነባበት 5 መሰረቶች አሉ፣ ዋና ዋና መሰረቶች። ከነዛ ከአምስቱ መሰረቶች መካከል አንደኛው መሰረት ነው። አንድ ቤት መሰረት እንደሚያስፈልገው ሁላ ወይም መሰረት ከሌለው ቤቱ እንደሚናድ ሁላ የእስልምና ትልቁ መሰረት ዘካ ነው። ዘካ ከሌለ እስልምና የለም ማለት ይቻላል። ለዚህም ነው አላሁ Subhanahu Wa Ta'ala ዘካ በጣም አስፈላጊ እንደሆነ ሊያመላክተን ቁርአን ላይ በብዛት ስለ ዘካ አላህ ይናገራል። ቁርአን ላይ ዘካ ከ83 ጊዜ በላይ ተጠቅሶ እናገኘዋለን። አላህ Subhanahu Wa Ta'ala ከሰላት ጋር አያይዞ ያመጣዋል ብዙ ቦታ ላይ እና እስልምናው ዘካ ያለው ቦታ ያናክል ቦታ ነው። ልክ ሰላት እስልምና ውስጥ እንዳለው ቦታ ዘካም ልክ እንደዚሁ እስልምና ውስጥ ቦታ አለው። ዘካ መስጠት ግዴታ ነው። አላሁ Subhanahu Wa Ta'ala አቅም በሰጠው ሰው ላይ ገንዘብ ባለው ሰው ላይ በዛ ሰውዬ ላይ አላሁ Subhanahu Wa Ta'ala ያስቀመጠው የሆነ ግዴታ ነው። ዘካ ማለት ማጥሪያ ገንዘብን ማበረከቻ ነው ተብሎ ይታመናል። አንድ ሰው በሰጠ ቁጥርና ለሌሎች ባካፈለ ቁጥር ገንዘቡ ይጨምርለታል ተብሎ ይታመናል። ይሁን እንጂ ዘካ ግዴታ የማይሆንበት ጊዜ እንዳለም የእምነቱ አስተምህሮ የሚያብራራ ሲሆን በእምነቱ ተከታዮች ዘንድ የዘካ አገልግሎት የእዝነት ተግባር ሆኖ የቆየ መሆኑንም የሃይማኖት መምህሩ ይገልጻሉ። ዘካ ሐታ ከትርጉሙ አንፃር እንኳን ስንነሳ ዘካ ማለት ማጥሪያ ገንዘብን ማበረከቻ አላህ Subhanahu Wa Ta'ala ገንዘብ የሰጠው ሰው ገንዘቡን ሲሰጥ ግዴታ የሆነበትን ነገር ሲያወጣ አንድ ገንዘቡንም ማበረከቻ ነው። በሰጠ ቁጥር ገንዘቡ ይጨምርለታል፣ በሰጠ ቁጥር ገንዘቡ ይጠበቅለታል። እንዲሁም ደግሞ በሱ ላይ ግዴታ የሆነበትን የዳሃዎችን የምስኪኖችን ሐቅ ያወጣል፣ ከነሱ ሐቅ እየጠራ ሄዳል ማለት ነው። እዚህ ዘካ አላህ Subhanahu Wa Ta'ala በሰዎች ላይ ያስቀመጠው ግዴታ ነው። ሌላ አገላለጽ ደግሞ አለው። ዘካ ሲባል ዘካ ብሎ ማለት ከተወሰነ ገንዘብ በሁሉም ገንዘብ ላይ ዘካ ግዴታ አይሆንም። ከተወሰነ ገንዘብ እንዲሁም ደግሞ በተወሰነ ሁኔታ ዘካ ሲሰጥ ደግሞ የተወሰነ ሁኔታ አለው። በምን መልኩ ነው መስጠት ያለበት የሚለውም ራሱን የቻለ አንድ ህግ አለው። እንዲሁም በተወሰነ ጊዜ ዘካ ሁሌ አይሰጥም። የሚሰጠው በአመት አንድ ጊዜ ብቻ ነው። አንድ ሰው ሁሌ ይሰጣል ካለ የራሱ መብት ነው። ግን እስልምና ያስቀመጠበት በሱ ላይ ግዴታ የለም። እንዲሁም ደግሞ በተወሰነ ለተወሰኑ ሰዎች የሚሰጥ የሆነ ገንዘብ ነው። ዘካ ለሁሉም ሰው አይሰጥም። ዘካ የሚሰጣቸው የሆኑ ሰዎች አሉ። እሱንም ወደፊት እንመጣበታለን። ለነሱ የሚሰጥ የሆነ አላህ Subhanahu Wa Ta'ala ግዴታ ያደረገው የሆነ ገንዘብ ዘካ ይባላል። በእምነቱ አስተምህሮ መሰረት ዘካ የሚሰጥባቸው የገንዘብ አይነቶች ያሉ ሲሆን ብርና ወርቅ የመጀመሪያዎቹ ናቸው። እንዲሁም ከንግድ ገንዘብም የሚሰጡ የዘካ አይነቶችም እንዳሉ
በእምነቱ ተከታዮች ዘንድ ይታመናል። በእርግጥ ብርና ወርቅ የመጀመሪያዎቹ አይነቶች ቢሆኑም ከልዩ ልዩ ገቢ ከሚገኝባቸው ከሁሉም ነገሮች ከእህል፣ ከንግድ፣ ከከብት፣ ከጥራጥሬ እንዲሁም ከፍራፍሬ ከሌሎችም ሊሰጥ እንደሚችል በእምነቱ ተከታዮች ዘንድ ይታመናል። ዘካ ሲሰጥ እስልምና ላይ ዘካ የሚሰጥባቸው የገንዘብ አይነቶች አሉ። በሁሉም አይነት ነገር ላይ ዘካ የለም። ለምሳሌ ዘካ ግዴታ ከሚሆንባቸው ነገራቶች መካከል አንደኛው ብርና ወርቅ ነው። ብርና ወርቅ ካለው ሰውየው ዘካ ያወጣል። ግን ብርና ወርቅ ብቻ ስላለው ዘካ ግዴታ አይሆንበትም። ብርም ሲሆን ወርቅም ሲሆን እስልምና ያስቀመጠው የሆነ የገንዘብ መጠን አለ። ለምሳሌ አንድ ሰው ብር 595 ግራም የሚመዝን የሆነ ብር እሱ ዘንዳ ካለ፣ ወርቅም ልክ እንደዚሁ 85 ግራም የሚመዝን የሆነ ወርቅ እሱ ዘንዳ ካለ በዛ ሰውዬ ላይ ዘካ ግዴታ ይሆንበታል። እንዲሁም ደግሞ የንግድ ገንዘብም ካለው በንግድ ገንዘብ ላይም ዘካ ግዴታ ይሆናል። የንግድ ገንዘብ ሲባል ለምሳሌ አንድ ሰው ሱቅ ከከፈተ ያ ሱቁ አመት ከሞላው ያ ገንዘብ ደግሞ ከሞላ በሱ ላይ ዘካ ይሆንበታል፣ ዘካ ግዴታ ይሆንበታል። ሱቅ ከፍቶ ሰውየው ለምሳሌ ከፈተው መስከረም አካባቢ ላይ ከሆነ እስከሚቀጥለው መስከረም ድረስ ዘካ ግዴታ የሚሆንበት የገንዘብ መጠን ያክል ከደረሰ የሚቀጥለው አመት ላይ ወይም የሚቀጥለው መስከረም ላይ ዘካ ማውጣት በሱ ላይ ግዴታ ይሆንበታል። ዘካ ሁለት አይነት ሲሆን በሁለቱም መንገድ ግን መስጠትን የሚያደፋፍር መለገስን የሚያስተምር ነው። ሁለቱ የዘካ አይነቶች ዘካተል ማልና ዘካተል ፊጥር ሲሆኑ ዘካተል ማል በገንዘብ ብቻ የሚሰጥ የዘካ አይነት በመሆኑ ምእመኑ ከገንዘባቸውና ከንብረታቸው የሚያደርጉት እዝነት ነው። ዘካተል ፊጥር ደግሞ ጾመኛ ሰዎች ጾማቸውን ሲጨርሱ የሚሰጥ የዘካ አይነት ሲሆን በረመዳን ጾም ወቅት የሚሰጡ የዘካ አይነቶች ናቸው። ጠቅላላ ስናደርገው ዘካ ሲባል ሁለት አይነት ዘካ ነው ያለው። አንደኛው ዘካ የሚባለው ዘካተል ማል ነው፣ በገንዘብ ላይ የሚወጣ የሆነ ዘካ ነው። ሁለተኛው ዘካ ደግሞ ዘካተል ፊጥር ነው። ጾመኛ ሰዎች ጾማቸውን ልክ ሊፈቱ ሲሉ ጾማቸውን ሊጨርሱ ሲሉ የሚያወጡት የሆነ ዘካ ዘካተል ፊጥር ይባላል። እና ዘካተል ማል ስንመጣ ዘካተል ማል በገንዘብ ላይ ግዴታ የሚሆነው አንደኛው በብርና ወርቅ ላይ ነው። በአሁኑ ሰዓት ላይ ብርና ወርቅ መጠቃቀሚያ የለም። በፊት ላይ ግን ብርና ወርቅ ላይ ልክ እንደ ጠገራ ነበር፣ ልክ እንደ ሳንቲም ይጠቀሟቸው ነበር። በነዛ ላይ በፊት ዘመን ላይ ግዴታ ነበር ማውጣት። በአሁኑ ሰዓት ላይ ግን እነዚህ በጠገራ መልክ ወይም በሳንቲም መልክ የሚጠቀሟቸው በአሁኑ ሰዓት ስለሌሉ አንድ ሰው ብር ወይም ወርቅ ካለው ዘካ ግዴታ ይሆንበታል። በአሁኑ ሰዓት ላይ ግን በፊያት ወይም ደግሞ በገንዘብ በወረቀት ገንዘብ ላይ ነው ዘካ ግዴታ የሚሆንበት። በወረቀት ገንዘብ ላይ ዘካ ግዴታ ሲሆን ደግሞ 85 ግራም የሚገዛ የሆነ ገንዘብ ካለው ወይም ደግሞ 595 ግራም ብር የሚገዛ የሆነ ገንዘብ ካለው በዛ ሰውዬ ላይ ዘካ ግዴታ ይሆንበታል። በአሁኑ ሰዓት ላይ የገንዘብ ዘካ የወረቀቱ ገንዘብ ዘካ ግዴታ የሚሆነው 1 ሚሊዮን ካለው ነው። ሰውየው 1 ሚሊዮን ገንዘብ ካለው 1 ሚሊዮን ብር ካለው እና ከዛም በላይ ካለው ዘካ ግዴታ ይሆንበታል። ከዛ በታች ካለው ዘካ ግዴታ አይሆንበትም። ሰውየው ግን በበጎ ፈቃደኝነት በራሱ ፍላጎት ማውጣት ይችላል። ግን የገንዘብ መነሻው እንደየአመቱ ይለያያል። ዘንድሮ አመት ላይ ምንም ጊዜ ሲሰላ የሚሰላው በምንድነው? በወርቅና በብር ነው የሚሰላው። ለምሳሌ ዘንድሮ 85 ግራም ወርቅ ስንት ይሸጣል የሚለው ነገር ይታያል። 1 ግራም በአሁኑ ሰዓት ላይ በተመጣጣኝ ዋጋ ስናየው 11700 ምናምን ብር ነው። እዚህ ይሄን 85 ግራሙን በ11000 ምናምን ማባዛት ነው። ዘንድሮ አመት ላይ ለምሳሌ 1 ሚሊዮን የሚወጣ ከሆነ የሚቀጥለው አመት ላይም ልክ እንደዚሁ 85 ግራም በብር ስንት ያወጣል ይባላል፣ በወረቀቱ ብር ስንት ያወጣል ይባላል። እሱ ይታይና 1 ሚሊዮን 300 ሺህ 1 ሚሊዮን 200 ሺህ ከሆነም ልክ እንደዛው ዘካ ግዴታ ይሆንበታል። ቀጣይ አመትም ልክ እንደዚሁ ሂሳብ እየተደረገ የሚወጣው በዚህ በ85 ግራም ነው የሚሆነው። የንግድ ገንዘብም ልክ እንደዚሁ ሰውየው ካለው ንግዱ ይታሰባል። ንግዱ ሲታሰብ ደግሞ አብዛኛው ሰው የሚሰራው የሆነ ስህተት አለ። የግን ንግድ ገንዘብን በሚያስብበት ሰዓት ላይ ወይም ደግሞ ሱቁ ላይ ያለውን ነገር በሚያስብበት ሰዓት ላይ ማሰብ ያለበት በሚሸጥበት እንጂ በበዛበት አይደለም። አብዛኛው ሰው ከአዲስ አበባ ባመጣበት ወይም ደግሞ ከውጭ ሀገር ባስገባበት ነው የሚያስበው። መታሰብ ያለበት በሚሸጠው ነገር ነው። ለምሳሌ ሱቁ ላይ ያለው ገንዘብ እያንዳንዱ ነገር እቃዎቹ እንዳለ ይተመናሉ፣ ይደመራሉ። ከተደመሩ በኋላ ትርፍም ካለው አካውንት ውስጥ የገባ ነገር ካለ የአካውንቱም ውስጥ ያለው ነገር ይደመራል። እንዲሁም ደግሞ በሱቁ አማካኝነት በእቁብ አማካኝነት የገዛው መሬት ካለ ለትርፍ የገዛው ሊሸጠው የገዛው መሬት ካለ እሱም እዛ ውስጥ ይደመራል። መኪና ምናምን የተለያዩ ነገሮችን አትርፍ እሸጣለሁ ካለም እሱም እዛ ውስጥ ይደመራል። እነዛ እንዳለ ይደመሩና 1 ሚሊዮን ገንዘብ ካለው ያ ሰውዬ ዘካ ግዴታ ይሆንበታል። ከ1 ሚሊዮን ግዴታ የሚሆንበት ስንት ነው? ለ40 ማካፈል ነው።
አንድ አርባኛ ያወጣል ማለት ነው። 1 ሚሊዮን ለ40 ይካፈልና አንድ አርባኛ የምስኪን ሐቅ ነው። ይሄ ሰው ቢከለክል እንኳን አላህ ዘንድ ይጠየቅበታል። የራሱ መብት አይደለም። መከልከልም አይችልም፣ የለኝም ብሎ ማባረርም አይችልም። አላህ Subhanahu Wa Ta'ala ያስቀመጠበት የሆነ ግዴታ ነው። ከ1 ሚሊዮን የሚወጣው ቢያንስ 25000 ብር ምናምን ሰውየው ላይ ዘካ አለበት። ለ40 እናካፍለውና አንድ እጁ ለምስኪን ይሰጣል፣ ሌላውን የተቀረው ደግሞ የራሱ ንብረት ነው፣ እንደ መጀመሪያው ይነግድበታል ማለት ነው። ገቢ የሚገኝባቸው የተለያዩ የገቢ ምንጮች ላይ የእምነቱ ተከታዮች በታማኝነት ዘካ በመስጠት ለዘመናት ሲተገበር የኖረ የእስልምና መገለጫ እንደሆነም ያነሳሉ። ዘካ በእምነቱ ተከታዮች ዘንድ በደስታና በልግስና የሚፈጸም የተለመደ ተግባር ሲሆን እንደ እምነቱ አስተምህሮ ሁሉም የእምነቱ ተከታዮች ሊፈጽሙት የሚገባ የተቀደሰ ተግባር እንደሆነ ይታመናል። በዚህም ምክንያት ዘካ በገንዘብ በብርና በወርቅ በእህልና በተለያዩ ገቢ ሊያስገኙ በሚችሉ ነገሮች የሚሰጥ ሲሆን ዘካ ግዴታ ወደሚሆንበት ደረጃ ከደረሰ ማንኛውም የእምነቱ ተከታይ የመስጠት ግዴታ እንዳለበት ይታመናል። ነገር ግን ዘካ ግዴታ የማይሆንባቸው የእምነቱ ተከታዮች ደግሞ በፍላጎታቸውና ልባቸው እንዳሳሰባቸው መጠን ሊሰጡ እንደሚችሉ የሃይማኖቱ መምህር ይገልጻሉ። ከዛ በተረፈ ደግሞ ዘካ ግዴታ የሚሆነው በእህል ላይ ነው። እህል ሰውየው 625 ኪሎ ግራም የሚመዝን የሆነ እህል ካመረተ በዛ ላይ ዘካ ግዴታ ይሆንበታል። አወጣጡ ስንት ነው ከተባለ 625 ለ10 ያባዛውና ለ10 ያካፍለውና አንድ እጁን ብቻ ለምስኪኖች ይሰጣል። ለምሳሌ 10 ኩንታል ካለ ከ10 ኩንታል አንዱን ለምስኪኖች ይሰጣል፣ ሌላውን ደግሞ ለራሱ ይጠቀማል። እህል ከሆነ እህል ግዴታ የሚሆንበት ባመረተበት ሁኔታ ነው። ባመረተበት ሁኔታ ሲባል በአመት 2 የሚያመርት ከሆነ በአመት 2 ያወጣል። ግን ያ መጠን መድረስ አለበት። 625 ኪሎ ግራም የሚመዝን የሆነ እህል እሱ ዘንዳ መኖር አለበት። ከዛ በታች ከሆነ ዘካ ግዴታ አይሆንበትም። ሰውየው ግን ኖርማል ምጽዋት እንደማንኛውም ምጽዋት መስጠት ይችላል። አይን ይሰጣለው ካለ እንደማንኛውም ሰደቃ መስጠት ይችላል። ግን ግዴታ በሱ ላይ የለበትም። ግዴታው ተነስቷል። ለምን? ያ ሸሪዓ ያስቀመጠው እስልምና ያስቀመጠው የገንዘብ መጠን ላይ ወይም የእህል መጠን ላይ ገንዘቡ ስላልደረሰ ማለት ነው። ሌላም ደግሞ በእንስሳዎች ላይ ዘካ ግዴታ አለ። በእንስሳዎቹም ላይ ዘካ ግዴታ የሚሆነው አሁን ሸሪዓ ያስቀመጠ የሆነ መጠን አለ። ለምሳሌ በጎች ከሆኑ 40 ከደረሱ ዘካ አለበት። እንስሳዎች እንደገና እነ ግመሎች ምናምን 5 ካሉ ዘካ ግዴታ አለበት። ከብት 30 ከሞላ ዘካ ግዴታ አለበት። በተለያዩ ነገሮች ላይ ሸሪዓ ያስቀመጠ የሆነ የዘካ ግዴታ አለ። እንዲሁም ተቀብሮ የተገኘ ገንዘብ ካለ ለምሳሌ ሰውየው መሬት ሲቆፍር ተቀብሮ የተገኘ ገንዘብ ካገኘ 1/5ኛውን ያወጣል። 4 እጁን እሱ ዘንድ ያስቀምጥና 1 እጁን ብቻ ለምስኪን ይሰጣል። ሌላ ደግሞ ማዕድን የሚባል ነገር አለ። ተቆፍሮ የሚያወጣ ወርቅ አለ፣ ብር አለ። እሱንም ካወጣ ልክ እንደዚሁ ከሱ አስቦ የ10 1/4ኛ ያወጣል ማለት ነው። በዚህ ሁኔታ ሸሪዓ ያስቀመጠው የሆነ የገንዘብ መጠን አለ። እንዲሁም ደግሞ የገንዘብ አይነቶች አሉ። ፍራፍሬ ከሆነም ደግሞ በፍራፍሬ ላይ ዘካ ግዴታ የሚሆነው በሁለቱ ላይ ብቻ ነው፣ ተምርና ወይን ላይ ብቻ ነው እንጂ ብርቱካን ቢኖረው አናናስ ቢኖረው የተለያዩ ነገሮች ቢኖሩት በእነሱ ላይ ዘካ ግዴታ አይሆንም። ዘካ ግዴታ የሚሆንባቸው ነገራቶች አሁን የተዘረዘሩት ብቻ ናቸው። እህልም ከሆነ ደግሞ በማንኛውም እህል ላይ ዘካ ግዴታ አይሆንም። እህል ሆኖ ለቀለብነት የሚጠቀሙት አብዛኛው ሰዎች ለቀለብነት የሚጠቀሙት ነገር መሆን አለበት። አንዳንዴ ለቀለብነት የሚጠቀሙት ምግብ ጠፍቶ ለቀለብነት የሚጠቀሙት ነገር ከሆነ በዛ ላይ ዘካ ግዴታ የለባቸው። እዚህ በዋናነት ዘካ ግዴታ የሚሆንባቸው ነገራቶች እነዚህ ናቸው። በእነዚህ ላይ ዘካ ግዴታ ሲሆን ደግሞ አንድ አመት መዞር አለበት። ለምሳሌ ገንዘብ እሱ ዘንድ ኖሮት አመት መዞር አለበት። ምንም ጊዜ ደግሞ የሚታየው የጀመረበት ሳይሆን መጨረሻ አካባቢ ነው የሚታየው። ለምሳሌ ዘንድሮ አመት ላይ የሱቁ ተመን ስንት መሆን አለበት ብለናል? 1 ሚሊዮን መሆን አለበት ብለናል። ይሄ ሰውዬ ልክ ሲጀምር መስከረም አካባቢ ላይ 200 ሺህ ብር ነበር የጀመረው፣ 300 ሺህ ብር ነበር የጀመረው። አመቱ መጨረሻ አካባቢ ላይ የሚቀጥለው አመት መስከረም ላይ አመቱ መጨረሻ አካባቢ ላይ ያለው የገንዘቡ መጠን ካፒታሉ ነው የሚታየው። የተነሳበት ሳይሆን የጀመረበት ሳይሆን የሚታየው አመቱ መጨረሻ አካባቢ ላይ ያለው ነው የሚታየው። አመቱ መጨረሻ አካባቢ ላይ 1 ሚሊዮን ከሞላለት ይሄ ሰውዬ ዘካ በሱ ላይ ግዴታ አለበት። እንዲሁም ደግሞ ንብረቱ አመቱን በአጠቃላይ እሱ ዘንዳ መቀመጥ አለበት። ለምሳሌ ይሄ ገንዘብ ሌባ ወሰደበትና ወር 2 ወር ቆይቶ ተመልሶ ከመጣ ይሄ ሰውዬ አመት አልሞላውምና እንደገና ከ1 ብሎ ነው የሚጀምረው። ጠፍቶ ከተመለሰበት ሰዓት ጀምሮ ከ1 ብሎ ይጀምራል። አመት ሲሞላ ዘካ ግዴታ አለበት። አብዛኛው ሰው ዘካ የሚያወጣው ረመዳን አካባቢ ላይ ነው። የገንዘብ ዘካ የሚያወጣው ረመዳን አካባቢ ላይ ነው። ግን ግዴታ የሚሆነው ረመዳን አካባቢ ላይ አይደለም። የገንዘብ ዘካ ላይ ግዴታ የሚሆነው ረመዳን አካባቢ ላይ ብቻ ሳይሆን ከረመዳን በፊትም አመቱ ከሞላ መስጠት አለበት። አብዛኛው ሰው ግን ያስለመደው ከረመዳን ላይ ነው ወይ አንዳንዱ ከረመዳን በፊት ነው። አመቱ ሳይሞላ መስጠት ይቻላል፣ ግዴታ የለበትም፣ ችግር የለውም። ግን አመቱ ከሞላ በኋላ መስጠቱ ግዴታ ነው። አመቱ ከሞላቱ በፊት መስጠቱ
ሰውዬ መብቱ ነው ይችላል መስጠት ይችላል ሸሪዓው የፈቀደለት ነገር ነው ዘካ ሸሪዓ አስቀመጠው በዚህ መልኩ ነው ይሄ መጠን ከተሟላ እነዚህ መስፈርቶች ከተሟሉ ዘካ በሱ ላይ ግዴታ አለበት ማለት ነው አላሁ አክበር አላሁ አክበር ላ ኢላሃ ኢላላህ ወላሁ አክበር አላሁ አክበር አላሁ አክበር ወሊላሂል ሐምድ ዘካተል ማልና ዘካተል ፊጥር የተደነገገበት ምክንያት የራሱ የሆነ ምክንያት እንዳለው የሚታወቅ ሲሆን እንደ እምነቱ አስተምህሮ በበዓል ወቅት የተቸገሩ ሰዎችን በማሰብ ድሆችን በመጠየቅ እንዲሁም በመለገስ ተሳስቦና ተካፍሎ መዋል እንዲቻል ታስቦ የተደነገገ እንደሆነና በበዓሉ ቀን በዓሉ የሚፈልገውን መስተንግዶ ሳያገኝ እንዲሁም ሳይዘየር የሚቀር እንዳይኖር ታስቦ የሚፈጸም ተግባር መሆኑን የሃይማኖቱ መምህር ይገልጻሉ። ዘካተል ማልም ሲሆን ዘካተል ፊጥርም ልክ እንደዚሁ የተደነገገበት ደግሞ ምክንያት አለው። አሁን ዘካተል ማልም የተደነገገበት ምክንያት ደካማ ሰዎችን አይቶ እነሱን ለማጠናከር ደካማ ሰዎችን አጠናክሮ እነሱ የሚቀጥለው ዓመት ላይ ዘካ እንዲያወጡ አቅም እንዲያገኙ የሀብታሞች ደረጃ እንዲደርሱ ታስቦ ነው ዘካተል ማል የሚወጣው። ዘካተል ፊጥርም ሲወጣ ልክ እንደዚሁ ዘካተል ፊጥር በሚወጣበት ሰዓት ላይ በዒዱ ቀን ላይ ምስኪኖች አሉ በዒዱ ቀን ላይ ደካማ ሰዎች አሉ እነዛ ደካማ ሰዎች ሰው ቤት ሆኖ በሚደሰትበት ሰዓት ላይ እነሱ ውጭ ላይ ሆኖ እንዳይለሙ ውጭ ላይ ሆኖ እንዳይንከራተቱ እነዛም ሰዎች በዒድ ቀን ላይ የሚያስፈልጋቸውን ነገር አግኝተው እንደማንኛውም አማኝ እንደማንኛውም ምእመን እቤታቸው ተቀምጠው በሰላም ዒዳቸውን እንዲያሳልፉ ሌላው ጋር ያለው ደስታ እነሱም ተካፋይ እንዲሆኑ ሌላው በደስታ እንደሚያሳልፉ እነሱም በደስታ እንዲያሳልፉ ተፈልጎበት የተደነገገ የሆነ ግዴታ ነው። እና ዘካተል ፊጥር ወይም ደግሞ ዘካተል ማል የሚሰጣቸው እነማን ናቸው ከተባለ ለማንኛውም ሰው መስጠት አይቻልም። ለምሳሌ ሰውየው ቀለብ ግዴታ ለሚሆኑበት ቤተሰቦች መስጠት አይችልም። ለአባት መስጠት አይችልም፣ ለእናት መስጠት አይችልም፣ ለባለቤቱ መስጠት አይችልም፣ ለልጁ መስጠት አይችልም። መስጠት ግዴታ የሚሆኑበት የሆኑ ሰዎች አሉ ለነሱ ነው የሚሰጠው እንጂ ለቤተሰቡ ከሰጠ ለቤተሰቡ በቀለብ አማካኝነት ነው ማውጣት ያለበት። ለልጆቹም ከሆነ በቀለብ አማካኝነት እንጂ ማውጣት ያለበት ይሄ ዘካዬ ነው ብሎ ለቤተሰብ መስጠት አይቻልም። እንዲሁም ደግሞ ሀብታም ለሆነ ሰው ዘካ ይሰጠው ሀብታም ለሆነ ሰው አቅም ላለ ሰው ዘካ ይሰጠው። እንዲሁም ዘካ ደግሞ የምስኪኖች ሀቅ ነው እንጂ መስጊድ ማሰሪያ ማዋል አይቻልም። ዘካ አንዳንድ ሰው መስጊድ ማሰሪያ ያደርገዋል፣ አንዳንዱ መድረሳ መስሪያ ያደርገዋል፣ አንዳንዱ በጎ ስራዎች መስሪያ ያደርገዋል። ለምሳሌ ጉድጓድ ማስቆፈር ሊሆን ይችላል፣ ለሰዎች ድልድይ ማሰራት ሊሆን ይችላል፣ መብራት ማስገባት ሊሆን ይችላል። ለነዚህ ነገራቶች አይውልም። ዘካ የሚሰጣቸው ሰዎች ሸሪዓው ያስቀምጣቸው 8 አይነት ሰዎች አሉ። ከነዛ ከ8ቱ መካከል ለተገኙት ሰዎች የሚሰጥ የሆነ ነው። አሁን 8ቱ መገኘት አለባቸው አይባልም። ከ8ቱ መካከል 3ቱም ከተገኘ 4ቱም ከተገኘ ለተገኙት ሰዎች የሚሰጥ የሆነ ገንዘብ ነው እንጂ ለተለያዩ ነገሮች ወይም ለተቋማቶች ለምኖች ማዋል አይቻልም፣ ክልክል ነው። ለተቋሞች ማዋል ከፈለገ ሰውየው የራሱን ገንዘብ ይስጥ፣ ኖርማል ማንኛውም ሰው እንደሚሰጠው ይስጥ እንጂ ዘካ ላይ ሸሪዓው ያስቀመጠው የሆነ አላህ በቁርአን ላይ የደነገገው የሆነ ለማን መሰጠት እንዳለበት በምን መልኩ መሰጠት እንዳለበት አላህ አስቀድሞ ያሰፈረው የጠቀሰው ነገር አለ። ያንን ነገር ሰው ተጻሮ በራሱ ፍላጎት ቢሰጥ ዘካው ተቀባይነት የለው። ግዴታ የሆነበትን ዘካ ሰውየው አላወረደም ማለት ነው። ከሱ ላይ ዋጅብነቱን ግዴታነቱን አላወረደም። እዚህ ሰውየው በዘካ ገንዘብ ተጫወተበት አሾፈበት ነው እንጂ የሚባለው ዘካውን በአግባቡ ከሰጡ ሰዎች አይጻፍም። የዘካ አሰጣጥን በተመለከተ ዘካ በእምነቱ ተከታዮች ብቻ የሚሰጥ ሲሆን ትንንሽ ገንዘቦችን ለብዙ ሰው ከመስጠት ይልቅ በአንድ ጊዜ ሰብሰብ ተደርጎ ለአንድ ሰው ሊጠቅም በሚችል መልኩ እንዲሰጥ ይመከራል። ምክንያቱ ደግሞ ዘካ የተደረገለት ሰው በቀጣይ እሱም ሰርቶ ተለውጦ ዘካ ሊመልስ በሚችልበት መልኩ ቢሆን እንደሚመከር የእምነቱ አባቶች ያስተምራሉ። ዘካ ለድሆችና ለምስኪን ሰዎች ብቻ የሚሰጥ ሲሆን አንዳንድ ዘካ የማይሰጣቸው አካላትም እንዳሉ የሃይማኖቱ መምህር ይገልጻሉ። ዘካ የሚሰጣቸው እነማን ነው ከተባለ ዘካ የሚሰጣቸው አንደኛው ምስኪን ነው። ምስኪን ይሰጠዋል፣ ደሃ ይሰጠዋል። ሁለቱ ልዩነት አላቸው። ደሃ ሲባል ለምሳሌ ደሃ የሆነ ሰው የሚያስፈልገው 10 ብር ከሆነ ደሃ የሆነ ሰው የሚያስፈልገው 10 ብር ከሆነ እሱ ደግሞ ያለው ከግማሽ በታች ከሆነ 4 ብር 3 ብር ያለው ሰው ምን ይባላል? ደሃ ይባላል። እሱ የሚያስፈልገው 10 ብር ነበር፣ ሰውየው ግን ያለው ከግማሽ በታች ነው። ይሄ ደሃ ይባላል። ለዚህም ይሰጠዋል። ምስኪን የሚባለው ደግሞ ከግማሽ በላይ አለው። ለምሳሌ የሚያስፈልገው 10 ብር ነው፣ እሱ ደግሞ ያለው 5 ብር 6 ብር አለው። ግን የሚያስፈልገውን ነገር አይሞላለትም። የቤት ኪራይ ሊሆን ይችላል፣ የተለያዩ ነገሮች ሊሆኑ ይችላል። እነሱን ነገራቶች አይፈጽምለትም። ይሄ ምን ይባላል? ይሄ ምስኪን ይባላል። ለዚህም ሰው ይሰጠዋል። እንደገናም ደግሞ ዘካ ለሚሰበስብ ሰው ይሰጠዋል።
እንደገና ኢማሞች ሆነው ሙአዚኖች ሆነው የመስጂድ ጥበቃ የሚሰሩ ሰዎች ሊሆኑ ይችላሉ። እነሱ አቅም ከሌላቸው ለነሱም ይሰጣቸዋል። ያ ደሞዛቸው በቂ ሆኖ ካልተገኘ የቤት ኪራይ የተለያዩ ነገሮች ማይሸፍንላቸው ከሆነ ለነሱም ከዘካ የተወሰነ ድርሻ ያገኛሉ፣ ይሰጣቸዋል። እንዲሁም ደግሞ እዳ ያለበት ሰውም ይሰጠዋል። እዳ ያለበት ሰው ሲባል ለማንኛውም ባለ እዳ ሳይሆን የሚሰጠው እዳ ኖሮበት መክፈል የማይችል ሰው ከሆነ እዳ በስቶበት መሸከም ማይችል ከሆነ ያ ሰውዬ እዳውን የሚሸፍንበት ያክል ይሰጠዋል፣ ወይም ደግሞ እዳውን በሚያስወግድ ያክል ይሰጠዋል። ሌላኛው ደግሞ መንገደኛ ሰው፣ መንገደኛ ሲባል ለማንኛውም መንገደኛ አይደለም የሚሰጠው። መናኸሪያ ላይ እየገባን አንተ መናኸሪያ አንተ መንገደኛ ነህ እየተባለ አይደለም የሚሰጠው። መንገደኛ ሲባል ስንቁ የተቋረጠበት መሆን አለበት። ለምሳሌ የሚሄደው መንገድ ሩቅ መንገድ ነው። ያ መንገደኛ ሰውዬ የሚሄደው ሩቅ መንገድ ነው። የተለያዩ ነገሮች የትራንስፖርት የለውም። መንገድ ላይ የሚያስፈልጉት የውጪ መሸፈን አይችልም። ለዚህ ሰውዬም አካባቢው የሚያደርስ መጠን ያክል ይሰጠዋል። እንዲሁም ደግሞ ለሌሎችም ልክ እንደዚሁ በአላህ መንገድ ላይ ለሚለፉ ለሚንቀሳቀሱ ሰዎችም ዘካ ይሰጣቸዋል። ዘካ የሚሰጠው ለሙስሊም ብቻ መሆን አለበት። ከሙስሊም ውጭ ለሆነ ሰው ዘካ አይሰጥም። የሚሰጠው ኖርማል የሆነ ሰደቃ ነው የሚሰጠው፣ ኖርማል የሆነ ምጽዋት ነው እንጂ የሚሰጠው ዘካ ከሆነ ለእምነቱ ተከታይ ብቻ የሚሰጥ የሆነ ገንዘብ ነው። እንዲሁም ደግሞ ዘካ ሲወጣ አካባቢው ላይ ላሉ ሰዎች ነው እንጂ የሚሰጠው ከአካባቢው ውጭ ላሉ ሰዎች አይሰጥም። ለምሳሌ እዚህ አካባቢ ያሉ ሰዎች ምስኪኑ የተፈለገው ድሃዎች ተፈልገው ለነሱ ይሰጣል እንጂ ሌላ አካባቢ ላይ ለምሳሌ ውጭ ሀገር ያሉ ሰዎች ወይም ደግሞ ክፍለ ሀገር ላሉ ሰዎች ዘካ አይሰጥም። ዘካ መሰጠት ያለበት አካባቢው ላሉት ምስኪኖች ነው። ሁሉም ሰው ዘመዱን እየፈለገ እዛ የተለያየ ቦታ የሚሰጥ ከሆነ አካባቢ ላይ ያሉ ምስኪኖች ማን ይደርስላቸዋል? ለአካባቢ ላሉ ምስኪኖችም መድረሰኛ ግዴታ አለብን። ግን አንድ ሰው ቤተሰቦቹ ደሃ ከሆኑ ቤተሰቦቹ አቅም ከሌላቸው ከሌላው ሰው በበለጠ ሁኔታ ዘመዶቹን ቤተሰቦቹን ማስቀደሙ የተሻለ ነው። ቤተሰቦቹን ዘመዶቹን ማስቀደሙ የተሻለ ነው እና ዘካ የሚሰጣቸው ሰዎች እነዚህ 8 ሰዎች አሉ፣ ያልተጠቀሱም አሉ። በአሁኑ ሰዓት ላይ እነዛ ሰዎች ግን የሉም። በዋናነት በአሁኑ ሰዓት ላይ ያሉት አሁን የጠቀስኳቸው 5 ሰዎች ናቸው። ለእነዚህ ሰዎች ይሰጣቸዋል። ሰውየው አሰጣጥ ላይ ደግሞ ሲሰጥ የሚሰጠው ሰውዬ በሁለት መልክ ሊሰጥ ይችላል። አንደኛው የሚሰጠው ሰውዬ በራሱ ፍላጎት ሄዶ ከሰጠ ለማንኛውም ሰው መስጠት ይችላል። ለምሳሌ ከ8ቱ ሰዎች መካከል አንዱን ካገኘ ለአንዱ መስጠት ይችላል፣ ሁለቱ ካገኘ ለሁለቱ መስጠት ይችላል። ግን ሲሰጥ ለ5 ሰዎች ለ6 ሰዎች አከፋፍሎ ከሚሰጥ አንድ ሰው ለምሳሌ ለአንድ ሰው ያንን ሰውዬ ማቋቋም የሚችል ከሆነ ያ ሰውዬ ሱቅ እንዲከፍት የሚያደርገው ከሆነ ለዛ ሰውዬ ሰጠውና ሱቅ ይከፍትለታል። ለምን? ከዘካ የተፈለገበት ምንድን ነው? ከዘካ የተፈለገው ያንን ሰውዬ ለማቋቋም ነው። ያ ሰውዬ የሚቀጥለው ዓመት ላይ እሱም ዘካ እንዲያወጣ እሱም ከድህነት ተላቆ አንድ ሀብታም ሆኖ ሌሎችን ሰዎች እንዲደግፍ ነው የተፈለገበት እንጂ ቁጥ አብዛኛው ሰው የሚሰጠው እንዴት ነው የሚያደርገው? 5 ሰዎች 10 ሰዎች ከመጡ ለዚህ 200 ብር ይሰጣል፣ ለዚህ 100 ብር ይሰጣል፣ ለዚህ 50 ብር ይሰጣል። የቀን ወጪ ብቻ ይሸፍንላቸዋል። እንደዛ ከሚያደርግ ለአንድ ሰው ሰብሰብ አድርጎ ቢሰጠው ያ ሰውዬ የራሱን ኑሮ ቢያቋቁምበት ራሱን ቢችል የሚቀጥለው ዓመት ዘካ ከሚያወጡ ሰዎች ቢሆን ይሄ በሸሪዓ የተወደደ ነገር ነው። እንዲሁም ደግሞ ዘካ ሲሰጥ አንድ በግለሰብ ደረጃ ሊሰጥ ይችላል፣ ሁለተኛ ደግሞ በተቋም ደረጃ ሊሰጥ ይችላል። ለምሳሌ መስጊድ ላይ ዘካ ሊሰበስቡ ይችላሉ። መስጊድ ላይ ዘካ የሚሰበስቡ ሰዎች ካሉ ለነዛ ሰዎችም ሄዶ መስጠት ይቻላል። ግን እነዛ ሰዎች ሲያከፋፍሉ ደግሞ ለአንድ ሰው ብቻ አይደለም የሚሰጡት። በእነሱ ሲሰጡ ከ8ቱ መካከል ለ5ቱም ለ3ቱም ለ4ቱም ለተገኙ ሰዎች ማከፋፈል መቻል አለባቸው። በእምነቱ አስተምህሮ መሰረት አላወኩም ነበር የሚል ምላሽ ተገቢ እንዳልሆነ ይገለጻል። መጠየቅ ማወቅና አስፈላጊውን መረጃ ማግኘት የግለሰቡ ድርሻ ሲሆን ሌሎችም መረጃውን እንዲያገኙ በማድረግ ዘካ አስፈላጊ ነገር እንደሆነ እንዲሁም በጥንቃቄ የሚፈጸም ተግባር እንደሆነ ሊታወቅ ይገባል ይላሉ። ዘካ መከልከል ከፈጣሪ ዘንድ ቁጣ እንደሚያመጣና ዘካን በጥንቃቄ መፈጸም እንደሚገባ የሚታወቅ ሲሆን ሰላት የማይሰግድ ሙስሊም እንደሌለ ሁሉ ዘካ የማይሰጥ ሙስሊምም ሊኖር እንደማይገባ የሃይማኖቱ መምህር ይገልጻሉ። ዘካ ግዴታ ሆኖበት ሰውየው ዘካ ማያወጣ ከሆነ ወይም ዘካ የሚከለክል ከሆነ ያዛ ሰውዬ ፍርዱ ለሁለት ይከፈላል። ለምሳሌ አንዳንድ ዘካ የሚከለክል ሰው አለ። ዘካ የሚከለክለው ከምን አንጻር ነው የሚለው ነገር ይታያል። ሰውየው ዘካ ሲከለክል አይ ግዴታ አይደለም ዋጅብ አይደለም በኔ ላይ ባልሰጥም ችግር የለውም ካለ ይሄ ሰውዬ ሙሉ ለሙሉ ከእስልምና ያወጣል። ሙስሊም አይደለም ያ ሰውዬ፣ ሙስሊም አይባልም። ሙስሊም ለመባል አንደኛው ምንድነው? ዘካ መስጠት አለበት፣ ግዴታ ነው። ዘካ ቢከለክል ሰውዬ ወይም ዋጅብነት የለብኝም ዘካ በኔ ላይ ግዴታ አይደለም ካለ ማለትም የዘካ ግዴታ የሚሆንበት ያክል ደረጃ ደርሶ ዘካ ግዴታ የሚሆንበት የገንዘብ መጠን ያክል ገንዘቡ ደርሶ ከከለከለ እኔ ላይ ግዴታ የለብኝም ካለ ይሄ ሰውዬ ከእስልምና ይወጣል፣ ሙስሊም አይደለም። ሙስሊም የሚለው ስያሜ ውስጥ አይገባም። ሁለተኛው ደግሞ ዘካ የሚከለክል ሰው አለ። ዘካ የሚከለክል በመሰላቸት ሊሆን ይችላል ወይም በስስታምነት ሊሆን ይችላል።
አይን ያልሰጥም ይቀጥሉ አመት እሰጣለሁ ብሎ እየተሰላቸ ዘካ የከለከለ ሰው ከሆነ ይሄ ሰውዬ ከእስልምና አይወጣም። ነገር ግን ትልቅ ወንጀል አለበት። ይሄ ወንጀለኛ ነው፣ አላሁ ሱብሓነሁ ወተዓላ ዘንዳ ይጠየቃል። እንዲሁም ደግሞ ሰውዬው ዘካ ሲያወጣ ማውጣት ያለበት በጊዜው ነው ማውጣት ያለበት። ለምሳሌ አሁን ዘካተል ፊጥር ከሆነ ዘካተል ፊጥር ሲወጣ መቼ ነው መውጣት ያለበት? ከዒድ በፊት ነው መውጣት ያለበት። ዒዱ ለምሳሌ በዓሉ ነገ ነው ከተባለ ከነገ በፊት በሁለት ቀን ወይም በአንድ ቀን ቀድሞ ነው ሰውየው ዘካተል ፊጥሩ ማውጣት ያለበት። ከዒድ በኋላ ቢሰጥ እንዴት ነው? ከዒድ በኋላ ቢሰጥ ሰውየው ወንጀለኛ ነው፣ ግን ዘካው ተቀባይነት አለው፣ ግን ወንጀለኛ ነው። ዘካ ተቀባይነት ያለው እንደ ኖርማል ሰደቃ እንጂ እንደ ዘካ አይደለም ተቀባይነት ያለው። ከዒድ በኋላ መስጠት ይችላል ሰውየው፣ ግን መስጠት የሚችለው ወንጀለኛ ሆኖ ነው የሚሰጠው። ከዒድ በፊት ነው መስጠት ያለበት። ከዒድ በፊት ከሰጠ እንደ ኖርማል እንደ ትክክለኛ ሰደቃ ይቆጠርለታል፣ አጅርም ያገኛል። ከዒድ በኋላ ከሰጠ ወንጀለኛ ነው ያ ሰውዬ። ዘካው ግን ያው አይወርቅለትም ሲባል ሳምንትም ቆይቶ ቢሆን ወርም ቆይቶ ቢሆን አመትም ቆይቶ ቢሆን መስጠት አለበት፣ ግዴታ ነው። የሱ ሐቅ አይደለም፣ የምስኪኖችን ሐቅ ነው እየተጠቀመ ያለው ይሄ ሰውዬ። አመትም ቢሆን ሳምንትም ቢሆን ከ15 ቀን በኋላ ቢሆን ያንን ነገር ማውጣት አለበት፣ በሱ ላይ ግዴታ ነው። ዘካ ማስረፈዱ ማዘግየቱ ትልቅ ወንጀል ነው። በጊዜ ነው መሰጠት ያለበት። ለሚሰጡ ሰዎች ጠብቆ በጊዜ ይሰጣቸዋል። ያም የተፈለገበት ደግሞ ያው ከስስታምነት ሰውየው እንዲላቀቅ ነው፣ መስጠት እንዲገራለት ነው። እንዲሁም ደግሞ ነፍሱን ከተለያዩ ከመጥፎ ስነ ምግባሮች እንዲያጠራ እንደገናም ደግሞ ይሄ ሰውዬ አላህ ሱብሓነሁ ወተዓላ ግዴታ ያደረገበትን ነገር አውቆ ነካስ የምስኪኖች ሐቅ በኔ ላይም አለ ብሎ ተረድቶ ሌሎች ሰዎችም እንዲደርስ ከሱም አልፎ ሌሎች ሰዎች እንዲደርስ ነው ዘካ ግዴታ የሆነበት ጥበቡ ይሄ ነው። ዘካ ማይሰጡ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ከባድ የሆነ ቅጣት እንዳላቸው አመላክተውናል። ለምሳሌ ሰውየው ገንዘብ ኖሮ ዘካ የሚያወጣ ከሆነ የቂያማ ለታ አሉ ነብዩ ሰለላሁ ዐለይሂ ወሰለም የቂያማ ለታ ይሄ ሰውዬ ገንዘቡ ራሱ ይቀጣዋል ተብሏል። ሀታ ገንዘቡ ራሱ በእባብ ተመስሎ ይሄንን ሰውዬ እንዲቀጡት ይሄንን ሰውዬ እንዲነጥፉት ይደረጋል። እንስሳ ኑሮ ደግሞ ዘካ ማያወጣ ከሆነ ይሄ ሰውዬ መሬት ላይ ይዘረጋና እንስሳዎች ራሱ የመተውት እንዲረግጡት ይደረጋል ተብሏል። እንዲሁም ዘካ ማያወጣ ሰው ደግሞ የቂያማ ለታ አላህ ሱብሓነሁ ወተዓላ ያዘጋጀለት ከባድ የሆነ ቅጣት አለ። ያንንም ቅጣት የሚቋደስ ይሆናል ተብሏል። ስለዚህ ዘካ ሁላችንም በቻለ አቅም ሁሉም ሰው ኢንሻአላህ ዘካውን አስቦ ማውጣት መቻል አለበት። ዘካተል ፊጥሩንም ቢሆን ዘካተል ማሉንም ቢሆን አንድ ብር ወደ ራሱ ያለ ሐቅ ከመጣ የዘካ ገንዘብ ወደ ራሱ ከመጣ ያው እንደሚታወቀው ነው። አንድ ገንዘቡን በረካ አይሆንለትም፣ ሁለተኛ ደግሞ ከባድ የሆነ ቅጣትም ሰውየው ላይ አለበት። ስለዚህ ዘካ ሁላችንም ጊዜው የደረሰባቸው ሰዎች አስበው ማውጣት ግዴታ ይሆንባቸዋል። መዘያየር፣ መደጋገፍ፣ መጠያየቅ፣ ድሆችን ምስኪኖችን ማሰብ የተፈቀደ በመሆኑ ሁሉም ሙስሊማት ሊፈጽሙት እንደሚገባ የእምነቱ መምህር ይገልጻሉ። ዘካ እንደ ዕዳ የሚቆጠር አይደለም፣ በደስታ የሚፈጸም ተግባር እንጂ። ምክንያቱም ለነፍስ ሐቂቃ የሚሰጥ ለጽድቅና ለቅድስና የሚፈጸም የእምነቱ ተከታዮች በናፍቆትና በደስታ የሚጠብቁት ተግባር ነው። በመሆኑም ሁሉም ምእመን ይህንን ተግባር በደስታና በፍቅር ደስ እያለው ሊፈጽመው የሚገባ እንደሆነ ይገልጻሉ። እንግዲህ ያው በሁላችን ላይ ልክ እንደሰማነው ጠብቀን ዘካው ልናወጣ ይገባል። እንዲሁም ደግሞ ያልገባን ነገር ካለ ግልጽ ያልሆነልን ነገር ካለ አካባቢያችን ካሉ ዑለሞች አካባቢያችን ካሉ ኡስታዞች ጠይቀን መረዳት ይኖርብናል። ሰውየው አላወኩም ነበር ቢል የቂያማ ለታ አላህ ሱብሓነሁ ወተዓላ ፊት ለፊት ሲቀርብ እኔ አላወኩም ነበር አልሰማውም ነበር ቢል ያ ሰውዬ ምክንያት አይሰጠው። ምክንያት የሚሰጣቸው ሰዎች ወይም አላወቅንም ብለው ምክንያት የሚሰጣቸው ሰዎች አንድ ከዑለሞች ከአሊሞች ከኡስታዞች ራቅ ብሎ የሚገኝ ሰው ነው ምክንያት የሚሰጠው። ከዛ ውጪ ከተማ ላይ ያለ ሰው ጠይቆ መረዳት የሚችል ከሆነ በአሁኑ ሳለ ሶሻል ሚዲያ አለ፣ እዛ ላይ መጠየቅ ይችላል። እንዲህ አይነት ነገሮች ደርሰውት ሳይጠይቅ በችላ ባይነት አይ ችግር የለውም በቃ እንደፈለኩት ላውጣ ብሎ ሰውየው የሚያወጣ ከሆነ ይሄ ሰውዬ ከተጠያቂነት አይተርፍም። አላሁ ሱብሓነሁ ወተዓላ ዘንዳ ጥያቄ አለበት። ስለዚህ እስልምና ህግጋቶችን እያንዳንዱን ነገር በተገቢው መልኩ ልንፈጽም ይገባል። ልክ ሰላት እንደምንፈጽመው ሁላ ጾማችን እንደምንፈጽመው ሁላ ዘካም ልክ እንደዚሁ በጣም ግዴታ ነው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ሰዎች ዘካን አይከለክሉም አላህ በዝናብ እጦት የከለከላቸው ቢሆን እንጂ በዝናብ እጦት የቀጣቸው ቢሆን እንጂ ተብሏል። ስለዚህ ዘካ ላይ በጣም ጥንቃቄ ማድረግ አለብን። በአሁኑ ሰዓት ላይ ዓለማችን ላይ የተለያዩ ችግሮች ይፈጠራሉ። የነዛ ችግሮች ሁላ መንስኤ ምንድነው? አንድ ዘካ መከልከል ነው። ሁለተኛ ዝሙት መብዛት ነው። ሰዎች ዝሙትን አያበዙም አላህ ሱብሓነሁ ወተዓላ ድርቅን ያበዛባቸው ቢሆን እንጂ የተለያዩ በሽታዎችን ያበዛባቸው ቢሆን እንጂ ተብሏል። እንዲሁም ዘካንም ደግሞ አይከለክሉም ሰዎች በዘካ በመከልከላቸው አማካኝነት ዝናብ የተቋረጠ ቢሆን እንጂ እንዲሁ ሞት የበዛ ቢሆን እንጂ ተብሏል። ሐዲስ ላይ አለ። ስለዚህ ጥንቃቄ ልናደርግ ይገባል። በዘካ ላይ ልናሾፍ አይገባም። ዘካ እያሾፈ እያላገጠ ሰውየው ከተወ መጨረሻ ላይ ሄዶ ከእስልምና መውጣቱ አይቀርም።
ሰው ሰላት ሳይማይሰግድ ሰው ሙስሊም እንዳልሆነ ሁላ ዘካ ማያወጣ ሰው ሙስሊም አይደለም። ዘካ ግዴታ የሆነበት ሰው ዘካውን ማውጣት አለበት እንጂ ዘካ ያወጣ ወይም ደግሞ ሐታ ዘካ ሲወጣ ራሱ የገንዘብ ዘካ ከሆነ ከገንዘብ ነው ማውጣት ያለበት ሰው ከገንዘቡ እንጂ ለምሳሌ አንዳንድ ሰው ምን ያደርጋል በገንዘቡ ከብት እየገዛ እያረደ ምስኪኖችን ያበላል። ይሄ አይቻልም፣ አይበቃም። ይሄ ክልክል ነገር ነው። ገንዘቡ ላይ ገንዘቡን ስጥ ነው እንጂ የተባለው ገንዘቡን አከፋፈል ነው እንጂ የተባለው በገንዘቡ እህል ገዝተህበት ስጥ አልተባለም። ዘካተል ማል ላይ ማለት ነው። እንዲሁም ደግሞ በገንዘቡ በሬ እየገዛ ሀርዳ ሀብላ አልተባለም። ምስኪኖችን ቀለብ አልተባለም። ልብስ የሌላቸውን ሰዎች አልብስ አልተባለም። መስጠት ግዴታ የሚሆንበት ገንዘቡን ነው፣ ጥሬ ገንዘቡን። እነዚህ ሰዎች ስንት ይደርሳቸዋል የሚለውን ነገር ሄዶ አስቦ መስጠት አለበት። ከዛ በኋላ ሰዎች የሚፈልጉትን ነገር ለማድረግ የራሳቸው ፍላጎት ይተዋል። ሰዎች በራሳቸው ፍላጎት የሚፈልጉትን ነገር ማድረግ ይችላሉ። እኛም ያስፈልገን ልብስ ነው ካሉ ልብስ ይግዙበት፣ እኛም ያስፈልገን የቤት ኪራይ ነው ካሉ ይሸፍኑበት፣ እኛም ያስፈልገን ምን ምግብ ነው ካሉ እነዛ ሰዎች ይግዙበት። ያ ፍላጎቱ የመግዛት ፍላጎት በገንዘቡ እንደፈለገ የማድረግ ፍላጎት የሚተው ለሰዎች ነው። ስለዚህ እዚህ ቦታ ላይ በጣም ጥንቃቄ ማድረግ አለብን። አንዳንድ ሰው ዘካ ደርሶብኛል 50 ሺህ ብር አለብኝ 100 ሺህ ብር አለብኝ እያለ ከብት እየገዛ በሬ እየገዛ እያረደ ስጋው የሚያከፋፍል ሰው አለ። ይሄ ክልክል ነው፣ አይቻልም። ዘካተል ማል ላይ እንዲህ አይነት ነገር ቀልድ አያስፈልግም። ዘካተል ፊጥር ከሆነ ግን ዘካተል ፊጥር የሚወጣው ምንድነው? በእህል ነው አንድ ሰው የሚያወጣው። ዘካተል ፊጥር ከሆነ የሚያወጣው እህል ነው። እህል ምን ያህል ነው ግዴታ የሚሆንበት ከተባለ ለአንድ ሰው ግዴታ የሚሆነው 2 ኪሎ ከግማሽ ነው። ለአንድ ሰው 2 ኪሎ ከግማሽ ግዴታ ይሆንበታል። ዘካተል ፊጥር ከሆነ ለአንድ ሰው 2 ኪሎ ከግማሽ ግዴታ ይሆንበታል። ሲያወጣ በምንድነው ማውጣት ያለበት ከተባለ አካባቢው ላይ በአብዛኛው ሰዎች በሚመገቡት ምግብ ነው የሚያወጣው። ለምሳሌ አካባቢው ላይ ያሉ ሰዎች አብዛኛዎቹ የሚመገቡት ስንዴ ከሆነ ከስንዴ ያወጣል። አብዛኛዎቹ የሚመገቡት በቆሎ ከሆነ ከበቆሎ ያወጣል። አብዛኛዎቹ የሚመገቡት ጤፍ ከሆነ ከጤፍ ያወጣል። በሚያወጣበት ሰዓት ላይ ለአንድ ሰው የሚያስፈልገው 2 ኪሎ ከግማሽ ነው። እቤት ላይ 10 ሰው ካለ 25 ኪሎ ማውጣት አለበት ማለት ነው። እቤት ላይ 7 ሰው ካለ ልክ እንደዚህ በ2 ኪሎ ከግማሽ እያባዛ ይሰጣል። ሲሰጥ ደግሞ እህል መስጠቱ የተወደደ ነው፣ የተሻለ። ግን ሰውየው አይ እኔ ገንዘብ ነው የምሰጠው ካለ ገንዘብ መስጠትም ይችላል። ምክንያቱም ይሄም ከፊል ዑለሞች ከፊል አዋቂዎች የሄዱበት አካሄድ ነው። ከቀደምቶች ጀምረው ከነ ዑመር አብዱልአዚዝ ጀምሮ ከነ አቡ ሐኒፋ ጀምሮ ከነ ኢስሐቅ ኢብኑ ራህዊ ከሚባሉ ትላልቅ ዑለሞች ጀምሮ የሄዱበት አካሄድ ነው። ብዙ ዑለሞች ባይደግፉትም እንኳን ማለት ነው፣ ብዙ ሊቃውንቶች ባይደግፉትም እንኳን ዘካ ሲወጣ መሰጠት ያለበት ዘካተል ፊጥር ከሆነ ከእህል ነው ብለዋል። ከእህል ነው ማውጣት ያለበት። ገንዘቡ መስጠት እንዴት ነው በሚለው ላይ ከፊል ዑለሞች አይ የምስኪኑ አስፈላጊው ነገር ይታያል። ምስኪኑ የሚያስፈልገው ገንዘብ ከሆነ ገንዘቡን እንሰጠዋለን፣ ምስኪኑ የሚያስፈልገው እህል ከሆነ እህሉ ይሰጠዋል ብለዋል። እዚህ ቦታ ላይ በጣም ጥንቃቄ አድርገን በተለይ ዘካ ላይ ማላቅ ሰው ማሾፍ የለበትም፣ መቀለድ የለበትም። ምክንያቱም ዘካ ከባድ ነገር ነው። አብዛኛው ሰው ዘካ ሲደርስ ልክ እንደ እዳ ነው የሚያስበው፣ ልክ እንደ እዳ ማለት ነው። አይ ሊያውን ላውጣ ነው ግዴታ ሊሆንብኝ ነው ብሎ ያስባል። እንዲህ አይነት ጥንቃቄዎችን አድርገን ደስተኛ ሆነን ከአላህ ምን እንዳገኝበታለሁ ብለን እንዲሁም ደግሞ ዘካ ስናወጣ ንያችን መስተካከል አለበት። ግዴታ የሆነብኝን ነገር ነው ማውጣው ብሎ ሰውዬው አስቦ ነው መስጠት ያለበት። ተረፈ ደግሞ ያው አላሁ ሱብሓነሁ ወተዓላ የቀረውንም የጾሙን ክፍል ተጠቅመው እንዲሁም ደግሞ ዒዱን በደስታ የሚያሳልፉ ከቤተሰቦቻቸው ጋር ሰብሰብ ብሎ ምስኪኖችን ከሚያዩ ሰዎች አላህ እንዲያደርገን አላህን እጠይቃለሁ። እኛም በተቻለን አቅም አካባቢያችን ያሉ ምስኪኖችን ማየት መቻል አለብን። እነሱን ሰብሰብ ብለን ከነሱ ጋር ማሳለፍ መቻል አለብን። አቅም የሌላቸው ደካማ ሰዎች አሉ። እነሱንም ኢንሻአላህ ሰብሰብ ብለን ከነሱ ጋር ማሳለፍ አለብን። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሰውየው አቅም ኑሮት እሱ እየበላ ጎረቤቱ ተርቦ ያደረ ከሆነ ይሄ ሰውዬ ከኛ አይደለም ብለዋል። ራሱ አቅም ኑሮት እየበላ እየተጠቀመ ጎረቤቱ ተርቦ ያደረ ከሆነ ይሄ ሰውዬ ከኛ አይደለም ነው የተባለውና ጎረቤቶችን መለስ ብሎ ማየት አለበት። ጎረቤቶች ያሉበት ሁኔታ ምንድነው? ምን ያስፈልጋቸዋል? እንዴት ነው? ስጋ እያገኙ ነው ወይ? ምግብ እያገኙ ነው ወይ? ያሉበት ሁኔታ እንዴት ነው ብሎ በዒድ ቀን ደግሞ በተለይ መዘያየር፣ ቤተሰብ መዘያየር፣ እርስ በርሳችን መዘያየር፣ ደካማ ሰዎችን ሄዶ መዘየር፣ ትላልቅ ሰዎችን ሄዶ ዘይሮ ዱዓቸው መቀበል ደግሞ በጣም የተወደደ ነገር ነው። በዚሁ አጋጣሚ ኢንሻአላህ ዓለም ላይ ያላችሁ ሙስሊሞች በአጠቃላይ እንኳን ለዚህ ለዒድ ለተከበረው ዒድ እንኳን አላህ ሱብሓነሁ ወተዓላ በሰላም አደረሳችሁ። ዒዱም የሰላም የደስታ የፍቅር የአንድነት አላሁ ሱብሓነሁ ወተዓላ እንዲያደርግልን፣ በዚህ ዒድ ምክንያት ደግሞ ሀገራችንም አላህ ሰላም እንዲያደርግልን፣ ዓለማችን አላህ ሰላም እንዲያደርግልን እየጠየኩኝ አላህን ሱብሓነሁ ወተዓላ ሁላችንም ተጠቃሚ እንዲያደርገን የሚፈልጉትን ነገር አግኝተው ከሚያልፉ ባሮቹ አላህ እንዲያደርገን አላህን እየጠየኩኝ ንግግሬን በዚህ ያበቃለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። الله أكبر لا إله إلا الله والله أكبر الله أكبر الله أكبر ولله الحمد። በመጨረሻም ለመላው የእስልምና እምነት ተከታዮች
እንኳን ለታላቁ ረመዳን በሰላም አደረሳችሁ እያልን ዘካና ዘካተል ፊጥርን አስመልክተን ያዘጋጀንላችሁን ፕሮግራም በዚሁ እንጨርሳለን። በያላችሁበት ሰናይ ጊዜ እንዲሆንላችሁ ተመኘን። ሰላም። الله أكبر لا إله